ያፌት በስካር መንፈስ የተፈጠረውን ነገር ሁሉ ለኤፍራታ ተናዘዘ። የናታን አባቱ እንደሆነ ፍርጥርጥ አደረገው። ኤፍራታ ይህን ስትሰማ ማመን አቅቷት ነበር። የተፈጠረውን ነገር ለናታን ልትነግረው ስትሄድ ናታን ደግሞ ዓይንሽን ላፈር አልፈልግሽም፣ ምንም ላዳምጥሽ አልችልም ብሎ ውጭልኝ ብሎ ከቤት አባሯታል። ኤፍራታ ናታን ባደረገባት ነገር በጣም ተጎድታ ልቧ ተሰብሮ እያለቀሰች አፍንጫዋ ደም እስከሚወጣ ድረስ እስከሚያነስራት ድረስ ነበር የተጎዳችው። ጽዮን በስተመጨረሻም አባቷ እንደሞተ ተረዳች። ማመን አቅቷት ራሷን ስታወደቀች። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ነባር ቤተሰቦቼ እንኳን ደህና መጣችሁ። ዛሬ ሐረግ ድራማ ክፍል 80 ይዤ መጥቻለሁ። ቪዲዮን እስከ መጨረሻው ድረስ በመከታተል ሀሳብ አስተያየታችሁን ስጡኝ። እንግዲህ በባለፈው ክፍል ያፌት የአባቱ መሞት ሲሰማ ራሱን መቆጣጠር አቅቶት እቃ ሲሰብር ሲናደድ እኔ ሳላሰቃይህ እንዴት ትሞታለህ እያለ ሲበሳጭ አይተናል። በዛንም አስመልክቶ ውጭ ሄዶ ማደንዘዣ እጽ ህገወጥ ነገር እጾች ተጠቅሞ ነበር እና በጣም ጠጥቶ ነበር። ከዛም በኋላ እየተወላገደ እቤት ከመጣ በኋላ ኤፍራታ ስታየው በጣም ደነገጠች። እንዴ ቆይ ያፌት በዚህ ሁኔታ እንዴት ትጠጣለህ? እንደዚህ ታመህ እንዴት መጠጥ ትጠጣለህ? ብላ እየተንገዳገደ ሲመጣ እና ልገድፈ ስትለው ዞር በይልኝ ወደዛ፣ እኔን የሚገድፈኝ ሰው የለም። የገደፋችሁ እየመሰላችሁ ሁሉም ሰው እኔን የገደፈ መስሎ ሲጥለኝ ነው እንጂ ማየው እኔ ያፌትን ማንም ሰው ገድፎኝ አያውቅም ይላታል። ኤፍራታ እንግዲህ እንደምንም ብላ ትጎትትና ሶፋ ላይ ታጋድመዋለች። ከዛም በኋላ እንዴት ይሞታል? እንዴት እንደዚህ ይሆናል? ሞት ጨካኝ ነው። እንዴት ሳላሰቃየው ይሞታል? እንዴት እባክህን ያፌት ግደለኝ ብሎ ሳይለምነኝ እንዴት ሞት ቀደመኝ? እኔ እኮ ልገለው አስቤ ነበር። ለዛውም ደግሞ አሰቃይቼ ሞቱን እስከሚናፍቅ ድረስ ካደረስኩት በኋላ ግደላይ ብሎ እስከሚለመነኝ ካቆየሁት በኋላ እኮ ልገለው ነበር ያሰብኩት። ግን ምን ታደርገዋለሽ? ሞት ቀደመኝ። ልጄ እባክህ ግደላይ ብሎ ሳይለምነኝ እያለ ሲያወራ በስካር መንፈስ የናታን አባት የእሱም አባት እንደሆነ ሁሉንም ነገር ፍርጥርጥ አድርጎ ለኤፍራታ ነገራት። ኤፍራታ ደግሞ ይህን ስትሰማ ማመን አቅቷት በጣም ተገርማ ነበር። ምን የናታን አባት ያንተም አባት ነው ማለት ነው? ለዛ ነው ስትሰቃያቸው የነበረው? ለዛ ነው እየተበቀልክ የነበረው? ለዛ ነው ምንድን ነው? ቆይ ከናታን ጋር የሚያገናኝህ ነገር በዛ ምክንያት ነው እንደ የሰውን ጭንቅላት ቆርጠ እስከ መላክ ድረስ የደረስከው? ለዛ ነው አባቴን የገደልከው? ለዛ ነው ይሄ ሁሉ ሰው ስታሰቃይና ስትበድል የነበርከው? እያለችም ትጮህበታለች። እሱ ግን ከዛም በኋላ መልስም አልሰጣትም ነበር። ምክንያቱም ወዳውኑ ራሱን ስተወድቆ ነበር። ያፌት ራሱን አያውቅም። ኤፉዬ እንግዲህ ስለተፈጠረው ነገር ማወቅ አለብኝ፣ ይሄን ነገር እያንዳንዷን ነገር ማወቅ አለብኝ። ለምንድን ነው ህይወቴ እንደ ሐረግ ውስብስብ የሆነው? አንዱን ታወጣሁት ስል ደግሞ ሌላው ስቃይ ይጀምራል። ለምንድን ነው ህይወቴ እንደዚህ ምስቅልቅል ያለው? እያለችም ስታለቅስ ነበር መስታወት ፊት ለፊት ላይ ቁማና። አሁን ግን ሁሉንም ነገር መጋፈጥ እንዳለባት ራሷን አሳምና ቀጥ ብላ ወደ እነናታን ቤት ነበር የሄደችው። እነናታን ቤት ስትሄድ ቤዛና አፄ ነበሩ ምግብ እየሰራችሁ። እንዴ እናንተ ደግሞ ከመቼ ወደ ነው ምግብ የምትሰሩት? አለች ኤፍራታ። ቤዛም ተነሳችና አዎ እንሰራለን እኮ ብታይ ደግሞ ኪችኑን እኮ ቀጥ አድርጋ የያዘችው ጽናት። እኔም አንዳንድ ጊዜ አግዛታለሁ እንጂ እኔ እንኳን ቤት ነበር ማጸዳው። ግን ብታይ ማንም ሰው ስለሌለን ራሳችንም ችለን መኖር ጀምረናል እና ምግብን በራሳችን ማብሰል ጀምረናል አለቻት። እና ዛሬ መምጣትሽ ለጥሩ ነገር ነው። እስኪ ኤፉዬ አንድ ነገር ላስቸግርሽ። አንቺ ለናታን የምትሰሪለት ምግብ አሳየኝና ዛሬ እራት በእኔ ነው። ስለዚህ ዛሬ ሰርቼ ላበላው እፈልጋለሁኝ፣ እባክሽን አሳየኝ ትላታለች። ኤፍራታም ደግሞ እኔ ለናታን ብዙ ነገር እሰራለታለሁና ሁሉንም ምግቦችን ይወዳቸዋል። ግን ያንን አሁን ማድረግ አልችልም። አሁን የመጣሁበት ጉዳይ ሌላ ስለሆነ ናታንን ፈልጌ ነበረ የመጣሁት፣ እማወራው ጉዳይ አለኝ ትላታለች። ቤዛም ደግሞ ናታን አሁን የለም፣ በጠዋት የወጣ ነው። እስካሁን ድረስ ሊመለስ ይችላል፣ ወይም ደግሞ ተኝቶም ሊሆን ይችላል። እኔ አላየሁትም ዛሬ ጠዋት ትላታለች። ከዛም በኋላ
ናታን ከውጭ ይመጣል። እንዴ ናቱ ውጭ ነበርክ እንዳለው? እኔ እኮ የተኛ መስሎ የነበረ። በቃ አሁን ኤፍራታ ትፈልጋለች፣ ከሷ ጋር ማውራት ያለባችሁን ነገር አውሩ ትለዋለች። ምንድን ነው ደግሞ የፈለግሽው ከኔ አላት። ናታን ኮስተር ብሎ ነበር። ኤፍራታም ይኸውልህ ናታን ላናግርህ ነው የመጣሁት። ደግሞ እማወራህ ነገር እዚህ የሚወራ ነገር አይደለም፣ ብቻችንን ሆነን እንድናወራ ነው የምንፈልገው አለችው። እሺ እንደዚህ ቆም ነገር ከሆነማ በቃ እኔ ሻወር ወስጄ እስከምመጣ ድረስ ካልቸኮልሽ ከቤዛ ክፍል ጠብቂኝ አላትና ሄደው ተጣጥቦ ከቤዛ ክፍል ያገኛታል። እሺ ምንድን ነው የምነግሪኝ አላት። እሷም ደግሞ ኤፍራታ የምታወራው ነገር እንዳለና እሱን የሚመለከት ነገር እንደሆነ ነገረችው። እኮ እሺ እኔን የሚመለከተኝ ነገር ምንድን ነው የምትነግሪኝ? ስለ እኔ ደግሞ ምንድን ነው የምታወሪኝ ነገር? ቶሎ በይ፣ ምን የሚያገናኝን ነገር አለ እንዴ አላት። እሷም ደግሞ እባክህ ናታን ተረጋጋና አዳምጠኝ፣ አሁንም ማውራ አንተንና ያፌትን በተመለከተ ነው አለችው። ጭራሽ ብሎ ከት ብሎ ሳቀና እኔ እና እሱን ደግሞ ምንድን ነው የሚያገናኘን ነው ወይስ ደግሞ የሰራሹ ነገር አልበቃሽ አለ። በጣም ተናደደ ናታን። ይኸውልሽ ኤፍራታ እኔ እስከዛሬ ድረስ ስሰቃይ ስቦሳቀል በአንቺ ምክንያት ላናግርሽ ብዙ ጊዜ ላስቆምሽ ስፈልግ በስሜቴ ላይ ተረማምደሽ ሄደሻል። አንድም ቀን እንኳን ልትረጅኝና ልታዳምጭኝ አልቻልሽም። ስለዚህ እኔ ደግሞ አሁን ልሰማሽ አልችልም። ጭራሽ ደግሞ ከያፌት ጋር ምን የሚያገናኝን ነገር የለም። አሁን ጭራሽ የምትዩ ነገር ብታጭ ደግሞ ስለ ያፌት ለእኔ ልታወሪ መጣሽ። ቆይ ስራ የለሽም እንዴ? በቃ እኔ አይንሽ ማየት አልፈልግም፣ ውጭልኝ። ስለምንም ነገር ማውራት አልፈልግም፣ ውጭልኝ አላት። ኤፍራታ በጣም ደንግጣ ነበር። መቼም ቢሆን ናታን እንደዚህ ይለኛል ብላ ስላልጠበቀች የኔ ናታን እኔን ነው ውጭ ያልከኝ አለችው። አዎ ሴትዮ አትሰሚም እንዴ? እኔ ባንቺ ምክንያት ካሁን በኋላ ራሴ መጉዳት አልፈልግም፣ ውጭልኝ አላት። ከዛ ኤፍራታ በጣም ደንግጣና ልቧ አዝኖ ነበረ። ከናታን የወጡት ቃላቶች በጣም ሰብረዋት ነበረ። ወደዛ ገለል አለችና የተፈጠረውን ነገር የተናገራትን ነገር ስትሰማ በአፍንጫዋ ደም መጣ። በጣም ደንግጣ ነበር። ለሱ ብላ ይህ ሁሉ ዋጋ እየከፈለች፣ እሱ ግን ባለማወቅ ኤፍራታን በጣም ልቧን ሰበራት። ከዛም በኋላ ናታንም ደግሞ ወዶ አይደለም በጣም ስለሚያፈቅራትና ነገሮች ሁሉ ከአቅሙ በላይ ስለሆኑ ነው ያንን ነገር የተናገረው። ቢሆንም ግን እንደዚህ ማለት አልነበረበትም። ናታን እንግዲህ ኤፍዬን እንደዛ ካናገራት በኋላ እሱም በንዴት ግርግዳውን ሲደበድብ ነበረ። ምንም ማድረግ አልቻለም። ከዛም በኋላ ኤፍዬ እያለቀሰች እየሮጠች ስትወጣ አይተው ጽና ቤዛ ቆይ ምን አድርጓት ነው ብለው በጣም ጨንቋቸው ነበረ። ከዛም ናታን ሲመጣ እንዴ ወንድሜ ምን አድርጋት ነው አለችው ጽ። ቤዛም ናቱ ልጅቷን ቆይ ምን አድርጋት ነው እንደዚህ የሆነች ወጣችሁ? ምን ብልሃት ነው ቆይ ስትለው ምን አረኩ ደግሞ? ምንም አላረኳትም አለ ናታን። ጺም ደግሞ ይኸውልህ ወንድሜ በኋላ የሚጸጽትህን ነገር እንዳታደርግ ብትረጋጋ ነው የሚሻልህ። የሰሞኑ ሁኔታ ምንም አላመረኝም አለች። እንግዲህ ናታን የተፈጠረውን ነገር አላወቀም። እሱ መናገሩን እንጂ ኤፍራታ በጣም ተጎድታ ደም እየፈሰሳት እንደሆነ እንኳን አላወቀም። ከዛም በኋላ እኔ ስራ መሄድ አለብኝ፣ እዛ ድርጅት ውስጥ የምጨርሰው ስራ አለኝ ብሎ ተነሳስቶ ወደ ውጭ ሊሄድ ሲል ቢኒ መጣና እንዴ ቢኒ መጣ እንዴ አለው። ጽ ደግሞ ቢኒ ሲመጣ ደንግጣ ቁጭ ብድግ አለች። ምክንያቱም አሁን ላይ የተራራቁ ስለመጡና አቤል ደግሞ ወደ እሷ እየቀረበ ስለሆነ ቢኒ አይቶት በጣም ተናዶ ነበረ። ለካ ለዚህ ነው እንደራቅሽ ብሎ ውስጡ ቂም ይዞባታል። አንቺ ለእኔ የምትሆኝ ሴት አይደለሽም፣ አንቺ ገና ልጅነትሽን አልጨረሽም፣ ለእኔ የምትገቢ አይደለሽም። አዎ ወንድምሽም እንዳስጠነቀቀኝ ከጓደኝነት ውጭ ሌላ ምንም አይነት ግንኙነት ሊኖረን አይችልም እኔና አንቺ ብሎ ወስኗል። እና ቢኒያም በስተመጨረሻም ወደ ስራው ተመልሷል። ከዛም በኋላ እንግዲህ ቢኒ ከነናታን ቤት ከመጣ በኋላ ምን እየሰራችሁ ነው? ቁርስ በላችሁ እንዴ ሲላቸው አይ ማን ሰርቶት ነው የምንበላው? በቃ እንደውም ከፈቀዳችሁልኝ እኔ ሰራዋለሁ አለ። ናታንም ደግሞ እንዴ ቢኒ ምን አስበ ነው? እዛ የምንጨርሰው ፕሮጀክት አለን አላልኩም እንዴ? እንዴት ነው እዚህ ቁጭ ብለን ምግብ የምንሰራው አለው። ከዛም በኋላ አይ ቢሆንም እኮ ምግቡን ሰርተን መሄድ እንችላለን አለና ወደ ምግብ ስራ ቢኒያምና ናታን ይገባሉ።
ፄና ቤዛ ደግሞ የእነሱን አክት እያዩ እየሳቁባቸው ነበረ። ያፌትም ደግሞ ከአብሯቸው ከሚሰሩት ሰዎች ጋር ጠርቶ ስለ አንዳንድ ስራዎች እያወራ ነበር። እቃውን እንደገባና እቃውንም ቸክ እንዳደርጉለት አምጥተው አሳዩት። አደንዛዥ እጽ ነበር። እሱም ደግሞ ያንን አየውና በቃ አሪፍ ነው፣ የቀሩትንም ገቢ አድርጓቸው፣ ግማሽ ገንዘብ አስገብቻለሁ፣ በፍጥነት ነገሩን አሳኩት ብሎ ይልከዋል። ከዛም በኋላ እንግዲህ ኤፍራታ ናታን እንደዛ ብሎ ስለሰበራት እቤት ሄዳ ስታለቅስ ነበረ። መሬት ወድቃ ስታለቅስ ያፌት ያያትና ያፌት ኤፍራታን መሬት ላይ ወድቃ ስታለቅስ ሲያይ የኔ ንግስት ምን ሆነሽ ነው እንደዚህ ሆንሽብኝ? ምን አጋጥሞሽ ነው? ንገሪኝ፣ ምን ሆነሽ ነው? እኔ እንደዚህ ስትሆኝ ማየት አልፈልግም፣ ንገሪኝ፣ እኔ እኮ ከጎንሽ ነኝ፣ ምንድነው የተፈጠረው ነገር እያለ ኤፍራታ ሊያጽናናት ይሞክራል። ኤፍራታ ደግሞ በሰዓቱ እሱ ነው ከጎኗ ያለው፣ ለእነሱ የኖረችላቸው ሰዎች እየሰበሯት፣ አሁን ግን ያፌት ከእሷ ጎን እየሆነ እየቀረባት ይገኛል። ኤፍራታ በዛን አጋጣሚ ያፌትን እቅፍ አረገችውና ስለተፈጠረው ነገር ግልጽ አርጋ ባትነግረውም ለምንድን ነው ሰዎች እኔን የሚጎዱኝ? ለምንድን ነው ሰዎች እኔን እንዳሻንጉሊት የሚቆጥሩኝ? እኔ ለነሱ የህይወታቸው ማድመቂያ ዲኮር ነው መመስላቸው። እንደነሱ የሚደክመኝ፣ እንደነሱ ማስብ፣ እንደነሱ የሚያመኝ፣ እንደነሱ የሚርበኝ፣ እንደነሱ የሚበርደኝ አይመስላቸውም። ሁሌም እነሱ እንዳስደስታቸው ብቻ ነው የሚፈልጉት። የኔን መጎዳት ግን ማንም አያውቅልኝም እያለች ስቅስቅ ብላ ለቀሰች። ኤፍራታ ናታን እንደዚህ ያደርገኛል ብላ አስባም አታውቅም ነበር። ይሄ ሁሉ የገባችበት ፈተና በሱ ምክንያት ነው። እሱ እንዳይታሰር ብላ ነው እዚህ ውጥንቅጡ የወጣ ህይወት ውስጥ የገባችውና እሱ ደግሞ ባለማወቅ እንደዛ ስለሰበራት እያለቀሰች ያፌትን እቅፍ አድርገው ነበር። ያፌት ደግሞ ኤፍራታን በጣም ያፈቅራታልና ምንም የእንባ ዘለላ ከሷ እንድትወርድ አይፈልግም። ይኸውልሽ የኔ ንግስት፣ አሁን ላይ ያለሽኝ አንቺ ብቻ ነሽ፣ ማንም ሰው የለኝም። ብታይ እኔ ያሳለፍኩትን ህይወት ብሰሚ ትጽናኛለሽ፣ ግን ሙሉውን ልነግርሽ አልችልም። እንደኔ የተራበ፣ እንደኔ የታረዘ፣ እንደኔ የበረደው፣ እንደኔ የታሰቀ የተሰቃየ የውሸት ሳቅ ለሰዎች ብሎ የማስመሰል ሳቅ የሳቀ የተበደለ የተጎዳ ሰው ያለ አይመስለኝም። ነገር ግን ሙሉ ህይወቴን ባልነግርሽም እንደኔ የድሮ ህይወቱ ከባድ የሆነበትና በጣም ህይወት የከበደችበት ሰው የለም። እንደዚህ ከመሆኔ በፊት ማለት ነው እዚህ ደረጃ ሳልደርስ ብዙ ተሰቃይቼ ነው እዚህ የደረስኩት። ሰው ጠምቶኝ፣ ሰው ተርቤ፣ ከጎን የሚሆንልኝ ሰው አጥቼ፣ ማንም ሰው ባልነበረ ሰዓት ራሴን አሸንፌ እዚህ ደረጃ ደርሻለሁ። ነገር ግን ይህን ስታይ አንቺ ደግሞ ጠንካራ ነው መሆን ያለብሽ። ወደፊትም ብዙ ነገር ሊገጥሙሽ ይችላሉ። ነገሮችን አንቺ ጠንካራ ሆነሽ ማለፍ ያለብሽ ብሎ ኤፍራታን አጽናንቷት በድጋሚ እቅፍ አደረጋት። ኤፉዬ አሁን ላይ የሚያቅፋትና የሚያዳምጣት ሰው ስላገኘች ደስ ብሏታል። የወደፊቱ ምን እንደሚፈጠር ባይታወቅም እንግዲህ ያፌትም ደግሞ ሉሊትን ጠራትና የሆነ ስራ እንድሰራለት አዘዛት። እንግዲህ ምን እንደሆነ አይታወቅም። በሹክሹክታ ነበር የሚያወሩት። ሉሊትም ደግሞ ገንዘብ ስለሚከፍላት ደስ እያላት ነው ያንን ስራ የተቀበለችው። ከትንሽ ጊዜ በኋላ የነ ቤዛ በር ተንኳኳ። ከዛም በኋላ መጣሁ ማን ነው እያለች ትሄድና በሩን ስትከፍተው የሆነ ዘርፍ ወረቀት ደብዳቤ የሚመስል ነገር በራቸው ላይ ተጥሏል። ከዛም በኋላ ያንን አነሳችና አስገብታ አላነበበችውም ነበር። ከዛም በኋላ እንግዲህ ናታንና ቢኒ ምግብ ስለሰሩ የራት ግብዣቸውን እውጭ አዘጋጅተው መናፈሻ ቦታ ላይ የራት ጠረጴዛውን አዘጋጅተው እየበሉ ያለ ቆይ እኔ አሁን ልብላና እዛ ድርጅቱ ውስጥ የምሰራው ስራ ላይ መሄድ ይኖርብኛል በጠዋት አለና፣ እንዴ ወንድሜ ስለ ድርጅቱ ስታወራ እኮ የሆነ ፋይል ተልኮልሃልና ቆይ ላምጣልህ፣ ስለ ድርጅቱ የተመለከተ ይመስለኛል አለችና ያን የተላከ ፋይል አምጥታ እንደውም ዛሬ እኔ ነኝ ማነብልህ አለችና፣ እነሱ ግን ተይ እንጂ ይሄ እኮ የተላከው ለእኔ ነው፣ ለአቶ ናታን ከሆነ እኔ ነኝ ማንበብ ያለብኝ፣ ስለዚህ አንቺ አይደለሽም፣ አንጩን የራሴ ከፍቼ አነባዋለሁ ቢላትም እሷ ግን መስማት አልቻለችም። ቀጥ ብላ ያን ወረቀት ከፍትና ታነባዋለች። አቶ ናታን በተፈጠረብህ ነገር ይቅርታ፣ በጣም እናዝናለን። መጽናናቱን ይስጥህ። ሀዘን ማብዛቱ ጥሩ አይደለም። ለአባትህ ነፍስ ይማር የሚል ነበረ። በስተ መጨረሻም አባቷ መሞቱን ሰማች።
በጣም ደርቃ ነበር የቀረችው። ራሷን ስታወደቀች። በጣም ያሳዝናል። ምንም እውነት ተደብቃ ብትቆይም እስከ አንደኛው ግን መደበቅ አትችልም። የሆነ ሰዓት ላይ ትወጣለች እና ዛሬም ደግሞ ውሸታቸውን ደብቀው ቢያስቀምጡትም እውነታው ወጥቶ ጽዮን የአባቷን ሞት ተረዳች። ይሄ ደግሞ ለሷ ከባድ ነው። ምክንያቱም አባቷን ከምንም በላይ ስለምትወደው። ውድና የተከበራችሁ የቻናል ቤተሰቦች ሐረግ ድራማ ክፍል 80 ይሄን ይመስል ነበር። አብራችሁ ስለቆያችሁ ከልብ ነው የማመሰግነው።